በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ ቸርነት ባለቤት ቸሩ እግዚአብሔር አምላካችን ከዚህ ሰዓት ከዚህ ዕለት ስላደረሰን ይህንን ሰዓት ይህንን ዕለት ባርኮ ቅዱሶ ስለሰጠን ቅዱስ ስሙ የተመሰገነ ይሁንና ለእናንተም እንደሚገባችሁ በቸሩ መድኃኔዓለም ሰላምታ እንዴት ዋላችሁ? ቸሩ አምላካችን መድኃኒታችን እግዚአብሔር ድንግል እመቤታችን ቅዱሳኑ እፀ መስቀሉ ቤተክርስቲያኑ ያከበራቸው ሁሉ ስማቸው የተመሰገነ ይሁን። የቅዱሳን ሐዋርያት ሥራ ምዕራፍ 4 ላይ ያለውን ኃይለ ቃል በእግዚአብሔር ስም አነባለሁኝ። ግብረ ሐዋርያት ምዕራፍ 4 ቁጥር 16 እስከ 32 እንዲህም አሉ። እነዚህን ሰዎች ምን እናድርጋቸው? እነሆ በእነርሱ የሚደረገው ተአምር በኢየሩሳሌም በሚኖሩት ሁሉ ዘንድ ታወቀ፣ ግልጥም ሆነ፣ ልንሰውረውም አንችልም። ነገር ግን በሕዝቡ ዘንድ እጅግ እንዳይስፋፋ ዳግመኛ በኢየሱስ ስም ሰውን እንዳያስተምሩ አጠንክረን እንገስጻቸው። ጠርተውም በኢየሱስ ስም ፈጽሞ አትናገሩ፣ አታስተምሩም ብለው አዘዟቸው። ጴጥሮስና ዮሐንስም እንዲህ ብለው መለሱላቸው፣ እግዚአብሔርን ያይደለ እናንተን ልንሰማ በእግዚአብሔር ፊት ይገባልን? እስኪ እናንተ ራሳችሁ ፍረዱ። እኛስ ያየነውንና የሰማነውን ከመናገር ዝም እንል ዘንድ አንችልም። እነርሱንም የሚቀጡበት ምክንያት ስላጡባቸው ገስጸው ለቀቋቸው። ስለተደረገው ተአምር ሕዝቡ ሁሉ እግዚአብሔርን ያመሰግኑ ነበርና። ይህ የድነት ምልክት የተደረገለት ያ ሰው ከ40 ዓመት ይበልጠው ነበርና። ተፈትተውም ወደ ሰዎቻቸው ሄዱ። ሊቃነ ካህናትና ሽማግሌዎችም ያሏቸውን ሁሉ ነገሯቸው። ይህንንም በሰሙ ጊዜ በአንድነት ቃላቸውን ወደ እግዚአብሔር ከፍ አድርገው እንዲህ አሉ። ሰማይንና ምድርን ባሕርንም በውስጣቸው ያለውንም ሁሉ የፈጠርክ አንተ እግዚአብሔር ሆይ፣ አንተ ራስህ በአባታችን በባሪያ በዳዊት አፍ በመንፈስ ቅዱስ እንዲህ ብለህ የተናገርህ። አሕዛብ ለምን ተሰበሰቡ? ሕዝቡስ ለምን ከንቱ ነገርን ተናገሩ? የምድር ነገሥታት ለምን ተነሱ? አለቆችስ ከእነርሱ ጋር አብረው በእግዚአብሔርና በመሲሁ ላይ ለምን ዶለቱ? በቀባኸው በቅዱስ ልጅህ ላይ ሄሮድስና ጴንጤናው ጲላጦስ ከወገኖቻቸውና ከእስራኤል ሕዝብ ጋር በእውነት በዚች ላይ ሀገር ላይ ዶለቱ። እጅህና ምክርህ እንዲደረግ የወሰኑትን ይፈጽሙ ዘንድ አሁንም አቤቱ ትምክህታቸውን ተመልከት። ቃልህንም በግልጥ ያስተምሩ ዘንድ ለባሮች ስጣቸው። በቅዱሱ ልጅህም በኢየሱስ ክርስቶስ ስም ሕሙማንን ትፈውስ ዘንድ ታምራትንና ድንቅ ስራንም ታደርግ ዘንድ እጅህን ዘርጋ። ሲጸልዩም በአንድነት ተሰብስበው የነበሩበት ቦታ ተናወጠ። በሁሉም ላይ መንፈስ ቅዱስ መላባቸውና የእግዚአብሔርን ቃል በግልጥ አስተማሩ። ስለ ቅዱስ ቃሉ ቸሩ አምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እንደረዳን መጠን እንዳስለመድን እንግዲህ እንቀጥላለን። ምናልባት የመሀል ሀገር ጉባኤያችን ማጠቃለያ ትሆነናለች ብዬ አስባለሁ። ዛሬ የሊቁ የቅዱስ ዮሐንስ አፈወርቅ ዓመታዊ የተአምር በዓሉ ነው። ስለዚህ ርዕሳችን በአብዛኛው ወደ ቅዱስ ዮሐንስ አፈወርቅ ይሄዳል። የተአምር በዓል ስለሆነ ከተአምር ጋር በተያያዘ በአጋጣሚም ዛሬ ዕለተ ሰንበት ሰንበተ ክርስቲያን ነውና በሰንበተ ክርስቲያን በቅዳሴ ጊዜ ካህኑ ያነበበው ንፍቀ ካህን ያነበበው አንዱ ግብረ ሐዋርያት ክፍል ነውና እሱኑ ያው አብዛኞቻችን የማስቀደስ ልምዳችን ደካማ ስለሆነ በዚያው ማነበብን እግረ መንገዱንም የተደረገው ነገር ሁለት ነገር እንድንነጋገርበት ይረዳናል በሚል ነው። አሁን ያደመጣችሁት ግብረ ሐዋርያት የሐዋርያት ሥራ ምዕራፍ 4 ላይ ያለው ታሪክ ሐዋርያቱ የሐዋርያት አለቃቸው ቅዱስ ጴጥሮስና ባልንጀራው ወንጌላዊ ቅዱስ ዮሐንስ ከ40 ዘመን ጀምሮ እግሩ ልምሾ የነበረን ሰው በጌታችን በኢየሱስ ክርስቶስ ማዘውት ተነስቶ መዳኑ በአይሁድ ዘንድ የፈጠረው መደናገጥ ነበር። ምክንያቱም አይሁድ ጌታችንን ሲገድሉ መድኃኒታችን ሲገድሉ የእርሱ ነገር ተቀብሮ እንደሚቀር አስበዋል። ከዚያ ሞትን ድል አድርጎ ከተነሳ በኋላ ያላቸው አማራጭ የእሱ ታምራት እንዳይገለጡ መከላከል ነው። ብዙ ነገር አድርገዋል። ሐዋርያትን ማሳደድ፣ ክርስቲያኖችን ከኢየሩሳሌም ጨርሶ ማስወጣት፣ መስቀሉን መቅበር የመሳሰለውን ነገር አድርገዋል። ነገር ግን ጌታችን እንደነገራቸው አመፀኞች ነበሩና ጌታ ባረገ በ36ኛው ዓመት ጥጦስ አስባስያኖስ መጥቶ ኢየሩሳሌምን አቃጥሏታል። እነሱም ጠፍተዋል። እስራኤል ከታሪክ ካርታ የተፋቀችው በዚያ ጊዜ ነው። ነገር ግን ከዚያ በፊት እግዚአብሔር በብዙ ታግሷቸው ኖሯል። በዚህ መካከል ነው እንግዲህ ሁለቱ ነገር የተነሳው። አንደኛው ነገር ሐዋርያት የሚያደርጉት ተአምራት፣ ሁለተኛው ነገር በጌታችን በኢየሱስ ክርስቶስ ስም እንዳያስተምሩ ብቻ ሳይሆን
ሐዋርያቱ እግዚአብሔር እንዳዘዛቸው እግዚአብሔር እንደሚፈልገው ሳይሆን አይሁድ እንደሚፈልጉት እንዲያስተምሩ ነበረ የሚያዟቸው። በዚህ ጊዜ ነው ኋላም ምዕራፍ 5 ላይ ይረዝማል ብያለሁ አነበብኩትም እንጂ ቀጥሎ ያለው ምዕራፍ ላይ ቅዱስ ጴጥሮስ የተናገረው ኃይለ ቃል አለ፣ በኋላ እንመጣበታለን። መሰረታዊ ጥያቄ በጣም በዚህ ዘመን እየቸገረን ያለው ነገር የተአምራት ጉዳይ ነው። እኔ ከዚህ ያላችሁ ሰዎችም አንዳንዴ እንዳንሰረቅ መጠንቀቅ ይገባል። የተአምራት እና የህልም በሽታ በዚህ ዘመን በጣም ብዙ አጥፍቷል። በነገራችሁ ላይ እንድታውቁት የሚያስፈልገው ነገር እግዚአብሔር በየትኛውም ዘመን ተአምር መስራቱን ያቆም። ተአምር አይሰራም እያለን አይደለም። እግዚአብሔር ሰዎችን በራእይ በህልም አይናገርም እያለን አይደለም። ነገር ግን በዚህ ምክንያት በጣም ብዙ ሰው ጠፋ። እግዚአብሔር ተናገረኝ የሚል ሰው በዛ በጣም። አንድ ሰው ለግሉ ቢል የግል ጥፋት ነው ይባላል። በአደባባይ ወጥቶ እግዚአብሔር እንዲህ አለኝ ብሎ መናገር እንዴት አድርገው ራሳቸውን ቢያስቡ። እኔ አንዳንዴ አላውቅም። እኔ ትትናው እኔ ክርስትናው ነገር እንደውና ቆየውና እንዴት ያለ ነገር ነው። እግዚአብሔር እንዲህ ብሎ ተናገረኝ። ከቅዱሳን መካከል ከሐዋርያትም ከሰማዕታትም እኮ ብዙዎቹ ሊቃውንት ቅዱሳን ለምሳሌ እነ ቅዱስ ዮሐንስ አፈወርቅ በየዕለቱ መገለጥ ነበረው። ከንጽህናው ብዛት ከቅድስናው ብዛት የተነሳ መገለጥ ነበረው። ቅዱሳን ያናገሩታል፣ እግዚአብሔር መልአክ ይናገረዋል። ግን እንዲህ ያለኝ አይልም። ቅዱስ ዮሐንስ አፈወርቅ የተጠመደው የተጻፈውን ወንጌል በማስረዳት ነው። የተጻፈውን ወንጌል ሳንረዳው ስለ አዲስ መገለጥ መነጋገር በጣም እብደት ነው። ስለዚህ መገለጥና ተአምር ላይ እንደው መጠንቀቅን መጀመሪያ ደረጃ ተአምር ምንድነው ብሎ ከጠይቋችሁ ተአምር ማለት ምልክት ማለት ነው። ምልክት ደግሞ ሁሉ ጊዜ ያስፈልግም። የሚያስፈልግበት የሆነ ጊዜ ይኖራል። ልዩ ምልክት ከስነ ፍጥረት አካሄድ ትንሽ ለወጥ ያልተለመደ ለምሳሌ ሐኪም ማያድነውን እግዚአብሔር ሲያድን ተአምር ይባላል። በቃ ይሄ ሰው በተፈጥሮ ህግ በሕክምና ህግ አይድንም ተብሏል አይደለም? ያንን በጸበሉ በእምነቱ በመስቀሉ በጸሎቱ ሲድን ተአምር ይባላል። ለምሳሌ በበጋ ሰዓት አንድ ቅዱስ ሰው ጸልዮ ቢያዘንም የዝናም ጊዜ አይደለምና ተአምር ነው። በክረምት ጊዜ ሰማይን ቢዘጋው የቅዱስ ኤልያስ ሰማይን መዝጋቱ ተአምር ነው አይደለም? መዝነም በሚችልበት ጊዜ እንዳታዘንም ብሎ ይከለክለዋል። በማይዘንመው ጊዜ አዝንም ይለዋል። ሲፈልግ ደግሞ ኤልያስ ሰማይን ውሃውን ተወውና እሳት አዝንም ይለዋል። እሳት ያዘንምለታል። ይሄ ተአምር ይባላል። የተለየ ያልተለመደ ማንኛውም ሰው ሊያደርገው የማይችል እግዚአብሔር ያደረበት ሰው ብቻ ሊያደርገው የሚችል ነው። ነገር ግን ይሄ በመንፈሳዊ ትርጉሙ ነው። ተአምርን መቼስ ጌታችን በጣም ስለለመረ ነው። አንዳንድ ጥቅሶችን በጣም ከመለመዳችን የተነሳ ህይወታችን ውስጥ ዋጋ አጥተዋል። በጣም ብዙ ሰባኪ ቃሎችን ከመደጋገማች በቃላችን ያጠናናቸው ነገሮች ለምሳሌ ነገር ሁሉ ለበጎ እንዲደረቅ እናውቃለን ይባላል። ይሄን ማያውቃል ነገር ሁሉ ለበጎ ነው አይደል? ቅዱስ ጳውሎስ ነው የተናገረ። ይሄን ማያውቅ የለም። የሚኖረው ሰው አለ። አንዲት ነገር ልንገራችሁ። አንድ ባለጠጋ ሰው በቀድሞ ዘመን ነው ሀብት ያለው አሽከሮች ያሉት ነውና ቤተክርስቲያን በአጋጣሚ ይሄዳል እና የዛን ቀን የስብከቱ ርዕስ እንደ ፈቃዱ ለሚኖሩ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን የሚለው የቅዱስ ጳውሎስን አነሱ ሲያስተምር በጣም ልቡን መሰጠው። በጣም ለካ ነገር ሁሉ ለበጎ ነው። ከዛ በኋላ እቤት የሆነ ነገር ወደቀ ተሰበረ አይደል? ለበጎ ነው። ታዩ ሚስቱ የሆነ ነገር ተበላሽ ለበጎ ነው። ምንም ነገር ሲሆን ለበጎ ነው። ይሄንን ቃል ከመወደዱ የተነሳ አንዱን አሽከር ለበጎ ብሎ ስም አወጣለት። ለበጎ ነው የሚለውን ነገር ከመለመዱ የተነሳና ከዛ ይሄ አሽከርም የሰውየው ነገር እየተጋባበት ነው ለበጎ ነው የሚለው ነገር እና አንድ ቀን በቅሎውን ይዞ ወደ ዱር ይሄዳሉ። ሩቅ አገር ሲሄዱ ዱር ላይ ሲደርሱ ይደክመዋል ሰውየው። ፀሐይ መጥቶት ነበርና ከዛፍ ጥላ ስር ላይ ሄዶ በቅሎዋን ያዛት አለውና ሄዶተኛ ልጁ ማንጎላቸት ጀመረ። ልብ በሉ ሰውየው በበቅሎ ሄዶ ነው የደከመው። አሽከሩ በእግር ነው በቅሎ እየጎተተ ሄደው እና አሁንም እሱን አቁሞተኛ። ህፃኑ ያ አሽከሩ ስለደከመው በቅሎ አለቀቃት ተኛ። ከጥቂት ሰከንዶች በኋላ ሄዳ እግሩ ላይ ቆመችበት ባለቤቱ ላይ። ሰውየው ቅልጥሙ ተሰበረ፣ ተቀነጠሰ። በጣም ነበር የረገጠችው። ጮህ ተነሳ። ቢመለከት አሽከሩ ተኝቷል። እሱን ያስረገጠው
ተነስቶ እጅግ ብዙ ስድብ ወረደበት እና አሽከሩ ሲያዳምጠው ቆይቶ አይ ጌታው ለበጎ እኮ ነው ብሏል። ጭራሽ የኛው አናደደው የበለጠ ደግሞ አባረረው፣ ረግማ አባረረው። ከዛ በቅሎ ላይ ተቀምጦ እየተንኳተተ ሲሄድ አንድ ቦታ እንግድነት ይደርሳልና የመሸበት እግዚአብሔር እንግዳ ሲል እሺ ብለው አስተናግደው ምግብ አቅርበውለት እነሱ ወጥተው ሄዱ። እሱ አረፍ ብሎ ተኝቶ ሲነቃ ድምጽ ይሰማል። የሚያጎራ ሰው ከጎረቤት ቀዳዳ ያያል። እሳት ነዷል፣ መጥበሻ ተዘርግቷል። የሚያጎራው ሰው እዛ ቆሟል እና ይጠራቸዋል። እሱን እንግድነት የተቀበሉትን አገኛችሁልኝ መስዋዕቴን ይላቸዋል። አዎ ይዘናል፣ አንድ እንግዳ ሰው መጥቷል፣ እሱን እንሰዋለን። መሮጥ አይችልም፣ መታገል አይችልም። ከዛ ወስደው ሊሰውት ሲሉ ጠንቋዩ እግሩ ላይ ደም ጠብጠብ ሲል ያያል። ምንድነው እሱ ይላል። አይኝ አላወቅንም፣ እስቲ ግለጡት። ሲገለጥ ደም የተሰበረ ነው። የኔ አምላክ የማንንም ሰባራ ይፈልጋል? ባለደና ነው አምጡ ያልኳችሁ፣ አውጡና ጣሉኝ አለ። አውጥተው ሲጥሉት አሽከሩ ያለው ትዝ ያለው ለበጎ ነው ያለው። ከዛ በቅሎ ላይ ተቀምጦ እየተንኳተተ እንደምን ብሎ ለበጎ እያለ ዱሩን ሲጮህ ቆይቶ ፈልጎ አገኘውና ይቅር በለኝ፣ ለካ ቅድም ለበጎ ነው ያልከኝ እውነትክን ነው። እንዴት ሲለው እንደዚህ ሁኜ ሄጄ እቺ በቅሎ እግሬን ባትሰብረው ኑሮ አንገቴ ነበር የሚሰበር፣ ስለዚህ እግሬ ለአንገቴ ቤዛ ሆነልኝ እና ለበጎ ነው ብለ ሲለው አረ ጌታው ለበጎም ማለኔ ነው። ለምን ሲለው አንተ ደብደበ ባታባረኝ ኑሮ ያንተን ቁስል ተው እኔ እንደናው ነበር የሚሰውኝ። እንዲህ የሚባል ታሪክ አለ። እና አንዳንዴ ይሄ ሰው ለበጎ የሚለውን እስከዛ ጊዜ ድረስ በተመቸ ነገር ነበር ሲናገር ነበር፣ አሁን በተግባር ተማረው። እና አንዳንድ ቃላትን ህይወታችን ውስጥ ቦታ ልንሰጣቸው ይገባል፣ ልንኖራቸው ይገባል። እና ጌታችን መድኃኒታችን ኢየሱስ ክርስቶስ በአንቀጸ አባግ ትምህርቱ በማቴዎስ ወንጌል ምዕራፍ 7 ላይ የተናገረው ኃይለ ቃል አለ። መቼም ኃይለ ቃሉን ታውቁታላችሁ። ቁጥር 21 ላይ ምዕራፍ 7 ቁጥር 21 ላይ ከታምራት ጋር በተያያዘ እኔ ሰዎች ለምን ትኩረት እንደማይሰጡት አይገባኝም። ማለት ሌላ ብዙ ነገር ተብሏል። በዮሐንስ ራእይም ጌታችንም በማቴዎስ ወንጌል ምዕራፍ 24 ላይ በጣም ብዙ ያለው ነገር አለ። ግን ከሁሉ እስኪ ኃይለ ቃል ስሙት። ማለት በጊዜያችን እየሆነ ያለውን ነገር ይሄ አይገልጠውም ወይ? ልብ በሉ። ምዕራፍ 7 ቁጥር 21 ላይ ነው። በሰማያት ያለውን የአባቴን ፈቃድ ከሚያደርግ በቀር አቤቱ አቤቱ የሚለኝ ሁሉ ወደ መንግሥተ ሰማያት የሚገባ አይደለም። ልብ በሉ። በመስበክ በማውራት ስሙን ደጋግሞ በመጥራት ጽድቅ የለም። አይታችሁት ከሆነ የድሮ መጽሐፍ ቅዱስ ጌታ ሆይ የሚለኝ ሁሉ አይጸድቅም ነው የሚለው። በዚያች ቀን ይላል፣ በፍርድ ቀን ነው። ብዙዎች አቤቱ አቤቱ በስምህ ትንቢት አልተናገርንምን? ልብ በሉ። ህልም ትንቢት እንደሆነ ታውቃላችሁ። መገለጥ ትንቢት ነው አይደል? ሰዎች አወቅን ነገ የሚሆነውን ነገር። አሁን ዩቲዩብ ላይ ስትገቡ የሚናገሩትን ጠብ የማይልላቸው እገሌ ተብሎ ሰው ታገኛላችሁ። ይታወቃሉ፣ ትንቢት ተናጋሪ ነን የሚሉ ሰዎችና አንድ ሰው እንደ ልቡ እየኖረ እንደው እንደ ልቡም ባይኖር የቅድስና ኑሮ ቢኖርም እንዴት ብሎ ነው አንድ ሰው እግዚአብሔር እንደዚህ ተናገረ ነው በአደባባይ የሚናገር? አባቶቻችን እኮ ሲናገሩ ራሱ ፈሊጣላቸው። በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? ልብ በሉ። እነዚህ ሰዎች ትንቢት ተናግረዋል፣ ያውም ተፈጽሞላቸዋል። ተናግረው አጋንንትን አወጥተዋል። በስምህ ብዙ ተአምራትን አላደረግንምን? ልብ በሉ። ትንቢትም ተናግረዋል፣ ተሳክቶላቸዋል። አጋንንትም አወጥተዋል፣ ተአምራትን አድርገዋል። ያን ጊዜ ከቶ አላውቃችሁም። ልብ በሉ። አይ ተአምር አላደረጋችሁም አላላቸውም፣ አድርገዋል። አጋንንትን አላወጣችሁም አላላቸውም፣ በሰው ፊት አድርገውታል። ትንቢት አልተናገራችሁም፣ ውሸት ነው አላላቸውም። ግን ምንድነው የሚለው? ከቶኑ አላውቃችሁም። ምክንያቱስ አላውቃችሁም ማለቱ ምንድነው? በእኔ ስም ሳይሆን በጠላት በአጋንንት ስም ነው ያደረጋችሁት ማለቱ ነው። ስለዚህ አመጽን የምታደርጉላችሁ ከኔ ራቁ እላቸዋለሁ ይላል ጌታችን። ስለዚህ ቀላሉ እንደኔ ተአምር ከፈለግን አንድ እዚህ እናንተ ጋር አዲስ አበባ ተወልዶ ያደገኝ ጋር የሚያስተምር አንድ መልካም ወንድም አለን። እዚህ ግቢ መንበረ መንግስት አምደ ሃይማኖት ሰንበት ትምህርት ቤት ያደገና አንድ ጊዜ ቃለ ምልልስ ሲያደርጉለት ስለ ተአምር ጉዳይ ነው። እንደው ተአምር ምንድነው ለሱት ከልቡ ነው እሱ። በዚህ ጊዜ
ኢትዮጵያ ውስጥ ሰው መግደል ብርቅ አይደለም እንደምታውቁት። ሰው ከመግደል አልፈን ሰዎች ሲገሉ ለምሳሌ ከጾታ ለሴት ይራራሉ፣ ከእድሜ ለሽማግሌ፣ ከሽማግሌ በላይ ለህፃን ይራራሉ። ከነዚህ ሁሉ ለነፍሰ ጡር ይራራል። ነገር ግን ነፍሰ ጡር ላይ ያውም ነፍሰ ጡርን በጥይት ግንባሯን መጥቶ መግደል ይሻላል፣ ትገላገላለች። እጅግ ተሰቃይታ እንድትሞት ለወሬ የሚከብድ ነገር እኔ ባፌል እናገረው የሚከብድ ነገር እሺ ማህፀን ሆድ ቀዶ መግደልም አንድ ነገር ነው። ከዛ በከፋ በአፈ ማህፀኗ የማይገባ ነገር ከዚህ ይሄ ብቻ አይደለም የተደረገ ጽንስ አውጥቶ ጽንሱን እስከሚሞት ድረስ ቆሞ መመልከት ደርሰና እሱ ብቻ አይደለም የሰው ስጋ ያወጡ ውስጥ አካሉን እስከ መብላት ተደርሷል አይደል? ሰው ተዘቅዝቆ መስቀል ምናምን እኮ ብርቅ ነው። ይሄ ሁሉ እየተደረገ ጠዋት ሲነጋ በቃ ልክ ሐዋርያት ሙት ያስነሱ ድውይ ሲፈውሱ የሚሰማቸውን ያክል የተአምር ስሜት ይሰማኛል። እውነት ነው። በቃ ተአምር ትፈልጋላችሁ? ነገ ጧት ጥቅምት 14 2015 ነግቶ ካየ ነው እዚህ በላይ ምን ታምራል? በነገራችሁ ላይ የተነፈስን ነው አይደለም? እግዚአብሔር ከኛ ጋር ለመጣላት ምንም አይጠብቅበትም። ከ12ቱ የነፋሳት መስኮቶች መካከል ለምህረት የሚከፈቱትን ቢዘጋቸውስ ስንት ደቂቃ እንኖራለን በህይወት? ነፋስን ቢያቆሙ 5 ደቂቃ መኖር እንችላለን እዛ በኋላ? እሺ የምህረት ነፋሱን ሳይዘጋ 4ቱን የማዓት መስኮቶች ቢከፍታቸውስ? ምድርን እንደ ልክ አንዲት ሴት ሊጥ ዳቦ ልትጋግር አብኩታ ካሰፋችሁ በኋላ ከዛን ቀጭን ከሆነ እንጀራ እንደዚህ ተቀልለዋለች አይደል? ለመቆረጥ እንደዛ ነው የሚጠቀልለን ቢመጣ ያ ነፋስ። አውሎ ነፋስ ነው ሲባል ሲሰማ አውሎ ነፋስ ከዛ አንፃር 0 ምናምን ሺህ 0 አይሆንም። ስለዚህ ከዚህ በላይ ምን ተአምር አለ? ማን ሌላ ተአምር ምንድነው የምንፈልገው? ከዚህ ውጭ የሆነ ተአምር ከፈለግን ብዙ ጊዜ ተአምራት እንድንፈልግ የሚያደርገን የእምነታችን ማነስ ነው። ምክንያቱም ጌታችን በማቴዎስ ወንጌል ለዚሁ ማቴዎስ ወንጌል ምዕራፍ 12 ቁጥር 42 ላይ መምህር አሉት ጌታችን ካንተ ምልክት ልናይ ተአምር ልናይ እንወዳለን አሉት። ትውልድ እሉት ወአማጺ ተሐስስ ተእምርተ አመፀኛ ከሃዲ ትውልድ ተአምር ተወዳለች። ከዚህ በላይ የሚገልጸን ቃል አለ? ወትምህርት ሰይት ወሃባ እኔ ግን ተአምር አላደርግላትም። ስለዚህ ተአምሩን እያደረገ ያለው ማን እንደሆነ መገመት ነው። ወጣቻል ተአምር ለሚሻ እግዚአብሔር ተአምር ያደርግ። ሐዋርያት ተአምራቸውን ይጠቀሙበት የነበረ ለሁለት ነገር ነው። አንደኛ ያላመኑት አህዛብ ጋር ሄደው እግዚአብሔርን መኑ ሲላቸው እግዚአብሔር መኖሩ የሚታወቀው በተአምሯን ለማያውቀው ሰው ለአዲስ አዋቂ ለነሱ ተአምራት ያደርጉላቸዋል። አንድ ከዚሁ ጋር ተያይዞ በአካባቢ ያሉ እምነታቸው ሊጻና የሚገባ አዲስ አማኞች ካሉ እነሱን ለማጽናት ሞት ያነሳሉ፣ ድውይ ይፈውሳሉ። ሁለተኛው ተአምር የሚያደርጉበት ምክንያት ለቅጣት ነው። ለምሳሌ በሐዋርያት ሥራ ምዕራፍ 5 ላይ ቅዱስ ጴጥሮስ ሐናንያና ሰጲራ የሚባሉ ባልና ሚስት ገሏቸዋል። ገሏቸዋል ማለት ያው በሞት እንዲቀጣቸዋል። ይሄ ተአምር ነው። ምክንያቱም መሬታቸውን ሸጡ፣ ደብቀው አመጡ። ቅዱስ ጴጥሮስ ፍጹም ነው። ይሄ ብቻ ነው አለው። ባልየው ነው መጀመሪያ መጣ። አዎ አለው። መንፈስ ቅዱስን ተዋሸው ዘንድ ለምን ደፈርክ? ያን ጊዜ ከኋላ ቀሳፊ መልአክ አለ፣ ቀሰፈው። እሱን ወስደው ቀብሮት ሚስቱ ጉዳን አልሰማችም፣ እሷን መጣች። ልብ በሉ ያ ገንዘብ ወትሮን የራሳቸው ነው፣ አለማምጣትም ይችላል። በውሸት ከማምጣት አለማምጣት ይሻላል። እና ይሄ ብቻ ነው የሸጣችሁበት ዋጋ ሲላቸው አሁንም እሷ አለች እንዴት ነው መንፈስ ቅዱስ ለማስቆጣት በጋራ የተመካከራችሁ? በይ ባልሽን የቀበሩ ሰዎች ችግር ከደጅ ነው ያለ አላት። እሷ መዛው ተቀሰፈች፣ ወስደው ቀበሯት። ስለዚህ ሐዋርያት ለማሳመንና ለመቅጣት የእግዚአብሔርን ተአምራት ይጠቀሙበት ነበር። ሁለቱም ግን ዞሮ የእግዚአብሔርን ካሊነት ለማሳየት ነው። ዛሬ የቸገረን ነገር እንደምታውቁት ሰዎች አሁን የመጣች ነገር አለች። እነዚህ በተአምር እንሰራለን እያሉ በጣም የሚረብሹ ሰዎች ችግር ነው። አረፍ በል ችግር ነው። በጣም የሚረብሹ ሰዎች ያው ጀሌ ተከታይ አላቸውና ተከታዮቻቸው የሚሉት ነገር አለ። ሳቸው እኮ አምልኮ አስተምረውናል። እኔ በነገራችሁ ላይ በጣም የሚያስገርመኝ ነገር ምንድነው? አምልኮ አስተምረውናል።
ምንድነው አምልኮ? ያምልኮ ስግደት አስተምረውናል የሚሉት ቃል አለ። በጣም ይገርመኛል። በነገራችሁ ላይ የሰዎቹ የነዚህ ሰዎች ተከታይ የነበሩና አሁን ከነዚህ ሰዎች የተለያዩትም ድሮ እንደዛ ነበር የሚሉኝ። እሳቸው እኮ ያምልኮ ስግደት አስተምረውናል። ቤተክርስቲያን ስለ ጣዖት መስገድ ነው እንዴ እስካሁን ድረስ ትምህርት ሲሰጥ የቆየው? ያምልኮ ስግደት አታውቁም? ቤተክርስቲያን ሄዳችሁ መስገዱ ለማን ንገሩኝ? ምን አዲስ አምልኮ ነው ያስተማሯቸው? እስጋው ደው መቀበል አስተምረውናል። ቤተክርስቲያን እስካሁን ድረስ 2000 ዓመት ምንድነው ያስተምሩ? ይሄ እኮ ለቤተክርስቲያን ትልቅ ስድብ እኮ ነው። በአገሪቱ ያሉ እነዚህ ሁሉ አበው ሊቃውንት ምንድነው የሚያስተምሩ? ለኛ ስገዱልን ይያሉ ያሉት ያምልኮ ስግደት አስተምረውናል። እንድንቆርብ አስተምረውናል። መጽሐፍ ይሄንን ወርል የሚያስተምረው ይኸውላችሁ ትልቁ ቁም ነገር ሰዎች ሊሰሙን አልፈቀዱም እንጂ ልንሰማማ ፈቃድ ቢኖረን ኖሮ እኔ በዚህ ዘመን እንደተሰራ ተአምር ሌላ ተአምር የሰራ ጻድቅን ያላቅም አንድ ግለሰብ በዚህ ዘመን አደረገ የሚባለው ነው ያክል በየቀኑ አስቡት። የድሮ አባቶቻችን ለምሳሌ ባንዴ 100,000 ሰው ከሙታን ያስነሱ ቅዱሳን አሉ። ባንዴ ከዛም በላይ ያስነሱ አሉ ባንዴ ማለት ነው። ነገር ግን በየቀኑ ተአምር ሲሰራ የነበረ ቅዱስ እኔ እንግዲህ እንዳልኳችሁ አዋቂ ነኝ በየ መመካበት አይምሮ የለኝም። በነገረ ቅዱሳን ትምህርት ግን እድሜን ሁሉ ያሳለፍኩ ሰው ነኝ። የቅዱሳንን ህይወት በማጥናት ገድላትን በመመልከት እድሜን ያሳለፍኩ ሰው ነኝ። ምናልባት የተሻለ ዕውቀት ያለው ሰው ሊኖር ይችላል። ግን ያን ያክል ሚስ አደረኩት ምለው ነገር ያለ አይመስለኝም። ባቅሜ ማለት ነው። በዚህ ዘመን እየተደረገ ያለውን ችግር ለማወቅ እኮ ሌላ መንገድ አለ። አንዳንዴ የምንናገረው ነገር አለ። አንዳንድ ሰዎች እግዚአብሔር ተናገረን እግዚአብሔርን እኮ ነው ተአምር በእኛ አድሮ የሚያደርግ ሲሉ እግዚአብሔርን ከኛ ጋር የሌለ ያስመስሉታል። እግዚአብሔር ከኛ ጋር የለም። ደጋግም የምናገረው ነገር አለ። አንድነት እንድታውቁት የሚያስፈልገው ሰዎች የሚሰሩትን ተአምር አንድ ጊዜ መምህራችን እንታ ገብረመድን እንዲህ ብሎ ሲናገሩ ብዙዎች ዘበቱ። ማለት ያንን ላድርግ ካልኩ ማድረግ ይችላል ብሎ ሲሏቸው ያፍ መስሏቸዋል። ጥንቆላ ከባድ ነገር ነው። አረ ጥንቆላውን ተውትና እኔ አላቅም የሆነ ቀን ጉባኤ ላይ ያስተማርኩኝ አንድ ሰው ተነሳ ነው አለ። ይሄ ልክ እዚህ ጸበል ላይ እንደሚለው ማለት ነው። ምንድነው ያለው መሃል ላይ መምሩ አቃጠለኝ አፌን ሳቄ ሁሉ መጣ። ኋላ ተበሳጨሁኝ። ልብ በሉ አሁን እቺን ቀዳዳ ተጠቅሜ እንግዲህ ቃል በቃል ነው ይሄ ሰው ሰይጣን አድሮበት እየለፈለፈ አይደለ እውነቱን ነው ብዬ ማመን ከቻልኩ እና ከተቀበልኩት ከዛ ቀረብ ብዬ ማነ ምንድነ ስንትናችሁ መቼ ያዝከው የት ያዝከው ምናምን ብዬ አናዝዤ ከዛ በኋላ ቀላል ነው ይሄው ዮርዳኖስ አጋንንት ማውጣት ጀምረ ይባላል። ግን አስቡት ይቺ ወጥመድ እንኳን ካልገባችኝ አይደለም ማስተማሪ እንዴት እየሰባኪ ልባለች ማለት እንዴት የክርስቲያን መባል ይችላል? አረ እንዴት እየሰውስ መባል ይችላል? ይቺ እንኳን ካልገባች ይቺን ለምሳሌ ከዛ ሌላ መጽሐፍ ያለው አይደል ከዚህ በፊት አስተውሳለሁኝ የንታ እንደዚህ አለ እያስተማሩሳቸው ዝም በል ወደዛው ሰዱት መጀመሪያ ዝም በል ብለው መስቀል አውጥተው ዝም በል ሲሉት ጸጣል። ይሄ ነው ጌታ ያስተማረ። ቅዱስ ጳውሎስም ጌታም ያስተማረ ነው ተፈጸም ዝም በል ዝጋ ነው በቃ መጀመሪያ ዝም በል ነው። ምክንያቱም ደጋግመን ተናግረናል። ያኔ ምንድነው ያሰብንኛ ወለካ የንታዚ ማረግ ደርሰዋል ብለን ገና አስበን ሳንጨርስ በጣም ቆይቷል እኮ ከብዙ ዓመት በፊት ነው አስበን ሳንጨርሳቸው ዝም በል አሉት። ልክ ዝም እንዳለ መስቀላቸውን ዝም እንዳሰኙት አውጡልኝ ላስተምርበት ወዲያው ሰዱት አለ። ምክንያቱም አጋንንትን ስለማውጣት ከተነጋገርን ማንኛውም ካን አጋንንትን ማስወጣት ይችላል። ይሄን ማወቅ አለባችሁ። ስልጣን አለው። ስልጣኑ የሐዋርያት ስልጣን አይደል ያዙት። በነገራችሁ ላይ ኃጢአትን ይቅር ከማለትና ሰይጣንን ከማስወጣት የትኛው ይከብዳል? ጌታ ያሰራችሁት በምድር ያሰራችሁት በሰማይ ታሰሩ ነው፣ በምድር ይፈታችሁ በሰማይ ተፈታ ይሁን ብሏቸዋል አይደል? ይቅር ያላችሁትን ይቅር እላለሁ፣ ይቅር ያላላችሁትን ይቅር አለም። የኃጢአትን ማሰሪያ ከመፍታት በላይ አጋንንት ማውጣት ያስደንቃል። በነገራችሁ ላይ አይደለም ካህን ማንኛውም ክርስቲያን አጋንንትን በትምህርት መስቀል አማተው ማራክ አይችልም። አስደናቂ ነገር አይደለም እኮ። ከዛ እንደዛ ብሎ ሲለፈልፍ አውጡልኝ ላስተምርበት
ከዛ ልጆች ይሄውላችሁ አስተውሉ ያን ቀን በጣም ብዙ ሰዓት ወስጄ አስተማርኩ ለዛ አሁን ይሄን እንደዚህ ብሎ ሲለፈልፍ እኔ ብቀበለው እዛ ያለው ሰው ሊቀበለው ከዛ በኋላ እንደ ተአምር አድራጊዎች በሙሉ ያው ጨርቄን ጥዬ ማበድ ነው ያው ልብሱን ያልጣለ እብድ ነው ሀገራችን ሞልቶት ያለው ይሄንን ማውሳው ለምንድን ነው በራስ ከደረሰ ነገር በላይ ሌሎችም ብዙ ገጥመውኛል እውነት በሚያውቀው እንደውም አንዳንድ ሰዎች ምን ይላሉ አንተ እኮ እንደዚህ አይነት ችሎታ ያለ ለምንድን ነው የምትደብቀው ልብ በሉ ችሎታ it's like a skill እና ይሄ እብደት ነው ስለዚህ አንድ ተአምር ናፋቂ መሆናችን ከእግዚአብሔር እንደለየን እንወቀው ሁለተኛ ነገር ቢያመን እንኳን እኔ የሚያስገርመኝ እስኪ አንድ ጥያቄ ልጠይቃችሁ ጸበሉ ያድናል አያድንም ንገሩኝ አጥማቂው ታዲያ ለምንድን ያስፈልገው እኔ እኮ ግራ የሚገባኝ እሱ ነው የሆነ የተለየ አጥማቂ ክህነት ከሆነ የሚያዝ ካህን ከሆነ ካህን ሞልቶናል ወደ 300,000 ካህን አለን በሀገራችን ካህን ከሆነ የምንፈልገው እኔ ግን አምናለሁ ለምሳሌ አንድ ባልንጀራይ ሐኪም ትሞታለህ አለው ከዛ ሄደ እኛ ያለንበት ደብረ የትም ማራቀም ያለንበት ደብረ ጸበል ወሰደ በቃ ከዚያው ቆሞ ጸልይ እመቤቴ ስቃይን አታብጂው ወይ ሸክፊኝ ወይ አደኝኝ እችን ደቂቃ ብሎ ከዛ ጸበሉን ራሱ ላይ ያፈሰሰ እንቅልፍ ወሰደው ድኖ ተነሳ ከዛ በኋላ ታሞ ያቅም በዛህም ከሐኪም ትሞታለህ ካለው ረጅም ዘመን አልፎታል አሁን አለቀ በቃ ሰው የሚድነው በእምነቱ ነው እንጂ በነገራችን እምነት የሌለውን ሰው አጥማቂ ማዳን ይችላል ካህን የማያምን ሰው ማዳን ይችላል የመድኃኒቶች ሁሉ መድኃኒት ስጋው ደግሞ ነው አይደለም የማያምን ሰው ቢቀበለው ምን ይሆናል ይሞታል እንጂ አይድንም እና የታምራትን ነገር በእናስብበት እንዲያው መቼም ከተነሳ ላይቀር እኔ ያ ግን ሲባል እግዚአብሔር ታምር አይሰራም አይደለም ባይናችን ስንት ታምር እናያለን እኮ አለ ግን ታምር መደበኛ ስራው ነው በየቀኑ አሁን ሌላ ዝርዝር ውስጥ አልገባም ጭቅጭቅ ያመጣል እንደምታውቁት ሰው ነፊት አድርገህ ያስለፈለፍክ ቀርጻ ዩቲዩብ ላይ ጭነህ ምናምን ይሄ አላቅም ምን ያህል በነገራችሁ ላይ አንዱነት ልንገራችሁ ስተቱ ያጥማቂዎቹ አይደለም ስተቱ የተከታዩም አይደለም ስተቱ የቤተ ክርስቲያን አባቶች ነው ምክንያቱም ሁለት ችግር ስላለ ምክንያቱም መጽሐፍ ይላል ኢንክል ከቢቶቶ እንሸሽግ ምንለው እንኳን ይሄ ችግር ሚሸሸግ አልሆነም ችግር አንድ ለመንጋው የሚራራ አባት ብዙ የለንም ይሄ ሁሉ መንጋ እንደዚህ ሲበላ መጫወቻ ሲሆን ግብጽ ብትሄዱ እንደዚህ የሚያደርግ ሰው አለ ይችላሉ አይችሉም የሮም ቫቲካን ላይ እንደዚህ የሚያጭበረብር ሰው አይችሉም ለምን ወጣም ወረደም ለመንጋው ባይራሩ እንኳን መዋቅራቸውን ያስጠብቃሉ እኛ ጋር ለመዋቅሩ የሚራራ የለ ለመንጋው የሚራራ የለ አንድ ችግር ሁለተኛውና ሲከፋ ችግር ደግሞ የነዚህ ሰዎች ጓደኞች ናቸው ወይም ተከፋዮች ናቸው እኔ በግልጽ ነው መናገር ስለምናቀው ነው አንደኛው ሰው ያልሰማችሁም በራሱ በቤተክርስቲያኑ ቴሌቪዥን ቀርቦ 37 ሊቃነ ጳጳሳት እኔ ቤት ይመጣሉ አላለን 37 ጳጳስ ማለት አስቡት 37 ሀገረ ስብከት ሰው ይዞ ማለት ነው ምክንያቱም አንድ ጳጳስ የቤተክርስቲያን የሀገረ ስብከቱ አባት ነው 7 ሚሊዮን 5 ሚሊዮን 3 ሚሊዮን ምዕመን ያለበት ሀገረ ስብከት ላይ ያለ እነዛን ሁሉ ወክሎ ነው ከዛ የርኩሰት ቤት ይሄድ ያለው ስለዚህ ነገር በታምራት ጉዳይ ላይ ብናስበት ችግር ተፈጠረ አመማችሁ አይደለም የትም እንኳን አስፈልግ እገሌ የሚባል አስቡት እዚህ ቅዱስ ዑራኤል ቤተክርስቲያን አለ አይደለም ቅዱስ ዑራኤል እናንተን ለማደን አጥማቂ ካስፈልገው ቅዱስ ዑራኤል ታዲያ ቤተክርስቲያኑ ለምንድን ያስፈልገን አምስታስቡት እኔ የተለየ ዝነኛ ስም ያለው አጥማቂ አላቅም ጸበሉ አለ አይደል ደውም እዚህ ከተማ በጣም ብዙ ታምራት የሚያደርግ ጸበል ይባላል አይደለም ቅዱስ ዑራኤል ራሱ ማዳን አይችልም ለምንድነው ሌላ የሆነ ማነ ምንድነው ወጣ ገባ ምናምን የሚል ሰው ለምንድነው የሚያስፈልገው ካህናት ራሱ ያስፈልጉት ለምንድነው ስርዓተ ጸሎቱን ለማድረስ አንድ ሰው ሲመጣ ከስጋው በፊት ነፍሱ መዳን አለባት ስለዚህ ካህናት ንስሐ ሰጥተው መናዘዝ ስላለባቸው ነው ዛም ይቀመጡት እንጂ ሰይጣኑን ለማውጣትና ለማዳን ጸበሉ በቂ ነው እኮ አንድ ነገር አስቡ የዘላለም ሕይወት ለማግኘት ስጋው ደግሞ ያስፈልገናል አይደል ስጋው ደግሞ የሚሰጡን ካህናት ናቸው አይደል ስጋው ደግሞ ሊያቀብሉን ምን ሄደው የሚያድነን ስጋው ደግሞ ነው እንጂ ካህናት እንዲያድኑን አይደለም ምን ሄደው አሁን የተገላቢጦች ግን አዳኙ ጸበሉ አይደለም ምክንያቱም እነዚህን ፈውሳል የሚሉ ሰዎች የሆነ ቦታ ጸበል አላቸው
የለም እኮ ሲፈልጉ በቤታቸው ሲፈልጉ አንዱ አውደ ምሕረት ሲፈልጉ አንዱ ቤተክርስቲያን አይደለም ይዞሩ ይሄ እኮ ጤነኛ ነገር አይደለም የጸበል አሰራርም አይደለም እኮ እንግዲህ የሚሰማ ካለ እንዲህ ለፍለፍ ያለው ሁለተኛው ነገር እንዲህ የምትለፈልፍ አንተ ምንድነው ብትሉ ቃሏን እንዳትረሷት ቅዱስ ጴጥሮስና ቅዱስ ዮሐንስ እንዲህ ብለው መልሰውላቸዋል ምዕራፍ 4 ቁጥር 19 ላይ እግዚአብሔርን ያይደለ እናንተ ልንሰማ በእግዚአብሔር ፊት ይገባልን አለ ኋላ ምዕራፍ 5 ላይ አይደለ ምዕራፍ 5 ላይ እንዲህ ብሏል ይሄ ይሰነ ናድሉ ለእግዚአብሔር ምን ናድሉ ለሰው ሰውን ደስ ከማሰኘት እግዚአብሔርን ደስ ማሰኘት ይሻላል ለሰው ከመታዘዝ ለእግዚአብሔር መታዘዝ ለሰው ከማድላት ለእግዚአብሔር ማድላት ይሻላል ብለዋል ለዚያ ነው የምንናገረው ነገር የመጽሐፍ ቃል ነው እውነቱን ሌላ እንዳልኳችሁ እንደነሱ አደባባይ ላይ እናድርግ ቢባል እንናገረው ቢባል ዛሬ እግዚአብሔር የሚያደርጋቸው የሚናገራቸው ነገሮች አሉት እኛ ግን እግዚአብሔር እንዲያለንልን ወጥተን አደባባይ ላይ እንናገር አንችልም እንናገር ቢባል በጣም ብዙ ሸጥፍ ምን እናገረው ነገር ሊኖር ይችላል እንደዛ ግን አንልም ለዛ ነው ከወንጌሉ ቃል የተነሳ ብቻ ምን እናገረው ወደ ለቱ ተአምር ወደ ቅዱስ ዮሐንስ አፈወርቅ እንምጣ ቅዱስ ዮሐንስ አፈወርቅ በዚህ ሁሉ ቅድስናው በዚህ ሁሉ የንጽህና ህይወቱ የሰራቸው ተአምራት ብዙ ጊዜ ጥቂት ተቆጥረው የሚታዩ ናቸው ለምን ቢባል ካህን ነው ሊቀ ጳጳሳት ፓትርያርክ ነው የሕዝብ ሁሉ አባት ነው ነገር ግን ተአምራት ግድ ካልሆነበት በቀር ሊያደርገው አይሻም ነበር እንዲያውም ይሄ አባት ቅዱስ ዮሐንስ አፈወርቅ እንዲህ ብሏል እንዲያውም አስተውሳለሁ መምህራችን ናቸው የእንታይለ ሥላሴ ልጄ አሉኛ ቤት ጠርተውኝ ትምህርት ሲያስተምሩ እንደዚህ ነው ጥያቄ ነው የሚጠይቁኝ መጀመሪያ ከተአምራት ሁሉ ምን ያስደንቃል አሉኝ አይኑ የጠፋ ሰው እኔ በተፈጥሮ የአይኑ ጉዳይ በጣም ስስ ጎኔ ስለሆነ በጣም አይኑ ሰው የጠፋ አይነ ሲበራ በጣም ድንቅ ነው ጎባጣ ሲቀና ድንቅ ነው አጋነን ሲወጣም ድንቅ ነው ከሁሉ ግን ሰው ነፍስ ከስጋ ከተለየ በኋላ ከሞተ በኋላ ማስነሳትን የመሰለ ተአምር የለም በየስላቸው እምቃላ ዮሐንስ አፈወርቅ ብለው ከዮሐንስ አፈወርቅ ትምህርት ይሄንን ልብ ብለ ያዝ ሁለት ነገር አንደኛ ሙት ከሚያስነሳ ንስሐ የሚገባ ሰው ብዙ ጥፍ ይበልጣል ለምን የሞተ ሰውነቱን በእግዚአብሔር ጸጋ ያስነሳ ነው ስለዚህ አንድ ሰው ተአምር ከሚሰራ ንስሐ ቢገባ የበለጠ እጥፍ በእግዚአብሔር ተዋጋ ያገኛል ሁለተኛው ደግሞ አለ ተአምር መስራት ሰሪውንም የተሰራለትንም ከገሃነመ እሳት ያድነው ይሄ ዮሐንስ አፈወርቅ ትምህርት ነው ተአምር የሰራውም ተአምር የተሰራለትም ከገሃነመ እሳት አይድንም ወይም ገቢረ ተአምራት ወመንክራት ያድህን ገሃነም ወይም ያሰልጥ ግዳጅ አይፈጽምም ከገሃነመ እሳት ማያድንም ይሄ ቅዱስ ሰው ከሰራቸው ተአምራት በጣት ቆጥረን ከመንናገራቸው መካከል በድብቅ የሰራቸው በጣም ብዙዎች አሉ በአደባባይ ግን እግዚአብሔር ግድ ብሎ ከገለጣቸው ተአምራት አንዱ የዛሬው ነው ቤተክርስቲያን ቅዳሴ ስትሄዱ ከምትሰማቸው ለምሳሌ እሁድ ማንኛውም ሰው ሄዶ ተአምር መስማት ይፈልጋል አይደል ተአምር ሲነበብ መቅደሙ ወይም ሰሎ ለኩሉ ክርስቲያናዊ ለክርስቲያኖ ለእመቤታችን ተአምር መስማት ቀላል አይመስለው የከበረ ገና ነውና የሚለው እሱ ትእዛዝ ነው ከዚያ ቀጥሎ ለእመቤታችን ስግደት እንዲገባ 3 ጊዜ ሰግድልሻለሁ ከዚያ ቀጥሎ ያለው ኃይለ ቃል ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ የሚለው ዛሬ ሰግድ ለኪ ድርሰት የተደረሰችበት መታሰቢያ ነው ራሱ ድርሰቱ ተአምር አለው የዚህ ጥንተ ነገሩ እንደምን ነው ቢሉ ባጭር ለማድረግ በግብጽ በረሃ አባ ማርዳሪ የሚባል ስሙን ያው ለማያዝ ሞክሩ አባ ማርዳሪ የሚባል ጻድቅ አለ ይሄ ጻድቅ ከዓለም ከወጣ በኋላ በበረሃ በንጹህ ምናኔ የሚኖር በመናኝ ህግ መሰረት ሴት ማይ ምክንያቱም እውነተኛ መናኝ ወንዱ ሴቷን ሴቷ ወንዱን አዩ ሴት ላይ ቃል ኪዳን ገብቶ ከባቱ ተከቶ ዘመኑን ሁሉ ፈጽሟል እና አንድ ቀን 12 ሊቃነ መላእክት ከሰማይ ሲወርዱ ይሰማል እንግዲህ እነ ቅዱስ ሚካኤል ቅዱስ ገብርኤል እነ ቅዱስ ሩፋኤል እነ ቅዱስ ኡራኤል ሌሎችንም ጨምሮ ሊቃነ መላእክት ሲወርዱ ሰማይ ምድር ይናወጻል ከግርማቸው የተነሳ በዚህ ጊዜ ደንግጦ ከባቱ ብቅ ብሎ ሲመለከት ሊቃነ መላእክት ይወርዱ ዓለም ሊያልፍ ነው ብሎ ደነገጠ ምክንያቱም እነዚህ ሊቃናት አንድ ላይ የሚወርዱ እንግዲህ ያው እንደዚህ አይነት ነገር ሲኖር ከዚያ
ጸሎት አደረገ ጌታዊ እነዚህ መላእክት ወደ እኔ ቤት እንዲገቡ ፍቀድልኝ ብሎ እግዚአብሔር ለመነ እግዚአብሔር ፈቀደለት 12 ሊቃናት ከነሰራዊታቸው ከቤቱ ገቡ አሁን አስቡት እንግዲህ በአቱ የዚህን ቤት 1/4 ልታክል ይሆናል እንግዲህ አባቶቻችን ሰፊ በአት ይላቸው 12 ሊቃናት ከነሰራዊታቸው እንዴት አርጋ ቻለቻቸው የሚል ሰው ቢኖር መላእክት ረቂቃን ናቸው ከዛ ገብቶ እንደ እንግዳ ቤቱ አስተናገዳቸው ማለት ተቀመጡለት አጫዋወቱትና ወዴት እየሄዳችሁ ነው ብሎ አላቸው ቅዱስ ሚካኤል ብድግ አድርጎ ከገብርኤል ጋር አይ ወደ ቁስጥንጥንያ እየሄድን ነው ቁስጥንጥንያ ምን አለ ሲነጋ ዮሐንስ ቅዱስ ዮሐንስ እመቤታችን ሊያመሰግናት ነውና ምስጋና ልንሰማ ፈልገን ከእግዚአብሔር ተልከን ነው ምስጋና ለማዳመጥ ልብ ብሎ ከሰማይ ወደ ምድር ምስጋና ለማዳመጥ ነው በጣም ግሩ ከዛ እለምናችኋለሁ ከጌታ ዘንድ አማሉኝ አለች ለምን ተከትያችሁ እንዳልመጣ ከባቴ መውጣት አልችልም ቃል ኪዳን አለብኝ እዚሁኝ እናንተ የምትሰሙትን እኔ እንድሰማ አማሉኝ አላቸው ለመኑለት እግዚአብሔር ፈቀደለት በሱ ግን አልበቃም ሊሄዱ ሲሉ አራ ቆዩ እንጂ መቼስ እንግዳ ሲመጣ ውለህ አድረ በልተጣጣ ሄድ ነው የሚባል አይደል መላእክት ግን አይበሉ አይጠጡ ምን ፈለክ ሲሉት መርቁኝ ይላቸዋል እንግዲህ አዋስቡት አሁን እናንተ እንግዲህ ቅዱስ ዑራኤል ዘመዶች ስለሆናችሁ ያካባቢው አሁን ቅዱስ ዑራኤል ሲመጣ ምን እንዲያደርግልህ አሁን ሰው አንዳንድ እግዚአብሔርን ብናገኘው ግን ምን እንዲያደርግልህ ነው የምንፈልግ እስኪ አስቡት ለደቂቃ ወይ ደግሞ ቅዱስ ዑራኤልን ወይ ቅዱስ ሚካኤልን እንደው እንደነ ቅድስት አፎሚያ እንደነ ዱራታዎስ እንደነ ባሕራን ቢልክልን አንዲት ልመና ብቻ ቢፈቀድልን እስኪ አስቡት ምንድነው በራሳቸው ሊና አስቡት እስኪ ምንድነው መርጌታ ለምሳሌ አንዲት ልመና ብቻ እዛች ውጭ ሌላ የለም ጸጸት የሌላት ምን አንተ ጎዝና ዋናውን ይዛል ብዙዎቻችን ግን ምን ለምነው ነገር አስቡት እርግጠኛ ነኝ እንደዚህ ለመለምን ምክንያቱም ከዚህ በፊት ድሉ ተሰጥቷቸው የማይሆን ነገር ለምነው የጠፉ ሰዎች አሉ መርቁኝ ሳትመርቁኝማ አትሄዱ ማለት ደግሞ ምን አለ ስትመርቁኝ ተመሳሳይ ምርቃት አልፈልግም ሚካኤል በመረቀበት ገብርኤል እንዳትመርቀኝ ምክንያቱም ያንዱ ምርቃት በቂ ስለሆነ ለተለያየና 12ቱ በሙሉ በተለያየ ምርቃት መርቀው ተጎንብሶ ተቀብሎ ሄዱ እነሱ ከዛ ሲነጋ በ400 ዓመተ ምህረት አካባቢ ቅዱስ ዮሐንስ በቁስጥንጥንያ ፓትርያርኩ ነው ያለ ንጉሱ አርቃዲዮስ ግብር ያገባል ግብር ማግባት ማለት ታውቃላችሁ ያው ድግስ ይደግሳል ግብር ገብቶ ሲበላ ሲጠጣ ዮሐንስ አፈወርቅ ይታወቃል እንግዲህ ያው የገብስ አሰር ነው የሚበላና ምግብ አይበላም መዛ ሄዶ ብቻ ቁጭ ብሎ ግን ለቡራኬ ተቀምጧል ተበልቶ ተጠጥቶ ካለቀ በኋላ አርቃዲዮስ ድንገት ተነስቶ ወዳጄ ዮሐንስ ሳገኝ የሚጠፋኝ ስለይ የሚታወሰኝ ጥያቄ ዛሬ ትዛለኝ አለው ምንድነው ንጉስ ሆይ እስኪ ጠይቀኛለሁ በማቴዎስ ወንጌል ምዕራፍ 1 ቁጥር 25 ላይ ያይመራ ዮሴፍ እስከ ወለደት ወልደ ዘበኩራ ዮሴፍ ድንግል ማርያም የበኩር ልጇን እስከወለደች ድረስ አላወቃትም ያለው ያውከኛል እስከ ለምን አለ እስከወለደች አላወቃትም ብሎ ለምንድነው ገደብ ያኖርበት እና አመሩን ያውከኛል ብሎ አለው አይ እንደሱ አታስብ ብሎ ሁለት ትርጓሜ ያመጣለት ቅዱስ ዮሐንስ አፈወርቅ አንደኛው እስከ በቤተ ክርስቲያን ያተረጓጎም አንቀጻለሁ አይደለም ብዙ ጊዜ ለምሳሌ በኦሪት ዘፍጥረት ምዕራፍ 6 ላይ ስትመለከቱት ኖህ ቁራን ተመልከተሎ ሰዶታል አይደለም በዛው ቀረ ሲስተመለሰ በዛው ነው ቀረ ይተማይጣቋ እስከ አመነት ገማይ አይ የጥፋቱ አስከጎደለ ቁራ አልተመለስም ይላል ከዛ በኋላስ መች ተመልሶ ምን ይባላል ፍጻሜ የሌለው እስከ ከዚያ ይቀጥልና ሜልኮል የምትባል ሴት ነበረች አለ የቅዱስ ዳዊት ሚስት የነበረች ቅዱስ ዳዊት በታቦተ ጽዮን ፊት ሲዘምር ናቀችው በሴቶችና በሰው መካከል እንዴት ንግስና አንሳታ ከበር ብላለችው በዚህ ምክንያት እግዚአብሔር ተጣላትና ማህፀኗን ዘጋባት ስለዚህ መጽሐፍ ምን አለ ዜና መዋዕል ላይ ይወለደት ሜልኮል እስከ አመሞተት ሜልኮል እስከ ሞተች ድረስ አልወለደችም እና መቃብር ውስጥ ወልዳ ነው ዞሮ እስከ መጨረሻው አንድያዋን አልወለደችም ማለት በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ወናሁ አነ ይሄሉ ምስሌክሙ እስከ ህልቀተ ዓለም ሐዋርያትን እስከ ዓለም ፍጻሜ ድረስ አብሬያችሁ ሆናለሁ ከዚያ በኋላ ሊተዋቸው ፈልጎ ነው አይደለም ፍጻሜ የሌለው እስከ ነው ስለዚህ ያይመራ ዮሴፍ እስከ አመወለደት ወልደ ዘበኩራ ማለት ለዘላለሙም ቢሆን
እንዲህ አይነት ነገር እንዳልተፈጠረ መናገር ነው። ሁለተኛው ምክንያት ግን አላወቃትም የተባለ እመቤታችን ድንግል ማርያምን በንጹህ ብርሌ መስሎ ማስተማር የጀመረ ቅዱስ ዮሐንስ አፈወርቅ ነው። ዛሬ አባ ጊዮርጊስ ብዙ ሀተታ ሰጥተውበታል። ንጹህ ብርሌ ወይም እዚህ ፊት የምታዩት ይሄ ብርጭቆ የምን መልክ ነው ያዘው? ውሃውን ነው የሚመስለው አይደለም? ሚሪንዳው ቢጫ ነው አይደል? ጠጅ ከምንል መቼም ዘንድሮ ጠጅ ተወዷል መሰለኝ። ስኳር ጠጅ ነው ያለ ማር ጠጅ የለም መሰል። ለምሳሌ ጠጅ ቢያስገቡበት ወይም ይሄን ሚሪንዳውን ቢያስገቡበት መልኩ ምን ይሆናል? ቢጫ ይሆናል። ቀይ ቀለም ቢያስገቡበት ቀይ ነው የሚሆነው። አረንጓዴ ቢያስገቡበት አረንጓዴ ነው የሚሆነው። እመቤታችን ድንግል ማርያም እግዚአብሔር ወልድን በማህፀኗ በህቱም ድንግልና ጸንሳው እያለች ህብረ መልኩ ይለዋወጥ ነበር። ህብረ መልኩ ሲለዋወጥ ዮሴፍ አረጋዊ ከንግድ ቆይቶ ወይ ከአንድ ስፍራ ቆይቶ ሲመጣ እንደ ፀሐይ ስታበራያት ነው ሩጦ ተፍገምግሞ ይወድቃል። ተመልሶ ሲመጣ እንደ ሰው ናት። ምንድናት ይላል፣ ግራ ይገባዋል። መጀመሪያ ላይም ከማን የጸነሽ ሲላት ከመንፈስ ቅዱስ አለችው። ወይም ከመንፈስ ቅዱስ ሳይሆን መንፈስ ቅዱስ ከመንፈስ ቅዱስ ስራ የተነሳ። እንዴት ነው ሰው ከመንፈስ ቅዱስ ስራ የሚጸንስ ሲላት ደርቆ የወደቀ እንጨት ነበር፣ ያንን ተከለችውና ለመለማ አበባ አፈራ። ይሄን ማን አደረገ አለችው። እግዚአብሔር አላት። ይሄም የእግዚአብሔር ነው። ሰገደላት ይላል ቅዱስ ኢራቅሊስ። ሰገደላት ግን አይምሮውንም ይታወቃል። አስቡት፣ እኛ አሁን ድንግል ማርያም በድንግልና ጸንሳ መውለድን አሳይታናለች አይደል? ከዛም በፊትም ከዛም በኋላ ስላልተደረገ አሁን ተደረገ ቢባል አናምንም ብቻ ሳይሆን ማመንም የለብንም ከሷ በቀር ለማንም ስለማይሆን። በነገራችን ላይ እመቤታችን በድንግልና ጸንሶ መውለድ አሁንም እኮ በእምነት ተቀብለ ነው እንጂ መርምረን መድረስ አንችልም። ሐዋርያት እንኳን ተመራምረው ሊያገኙት አልቻሉ። ለአንድ ቀን ደግሞ ሲመጣ አንድ ቢጫ ሆነ፣ አንድ ጊዜ ነጭ፣ የተለያየ ህብረ መልክ በማህፀኗ ሲለዋወጥ አብሮ ይለዋወጥ ነበርና ሁሌ ይደነግጥ ነበር። እመቤት ልክ ይሄ ብርሌ ወይም ብርጭቆ የነበረበትን ነገር ወደ ሌላ ቦታ መልሰን ብናስቀምጠው የወትሮውን የብርሌ ብርጭቆነት መልክ እንደሚይዝ እመቤታችን ድንግል ማርያም ጌታን ከወለደች በኋላ ህብረ መልኳ ሳይለወጥ በአንድ ህብረ መልክ አወቃት። ከዚያ በፊት አላወቃትም ማለት የእመቤታችን ሰውነቷን ይጠረጠር ነበር። ምን ፍጥረት ናት እያለ ግራ ይገባው ነበር። እሱም ብቻ አይደለም፣ በማህፀኗ ያለው እግዚአብሔር ነው፣ ፍጡር ነው፣ ፈጣሪ ነው አላወቀም ነበር። ስለዚህ አላወቀም ነበር። ኋላ ምን አወቀ? እሷም አንድ ሰው መሆኗ፣ ሁለት የአምላክ እናት መሆኗ፣ ሶስተኛ በማህፀኗ ተጸንሶ የተወለደው እግዚአብሔር መሆኑን አወቀ። እንዲህ ብሎ ሲተረጉም ለካ ከኋላ የእመቤታችን ስላድኗለች። ስላድኗ ተንቀሳቀሰች፣ ምልክት ሰጠች። እዚህ ያለው ሰው ሁሉ ደነገጠ። አንደበቷን ከፍታ እጇን ዘርግታ ዮሐንስ አፈወርቅን ባረከችውና በአማን አፈወርቅ አፈ በረከት ልሳነ ወርቅ ብላ አመሰገነችው፣ ስም አወጣችለት። አንተ በእውነት የበረከት አፍ፣ ወርቅ የሆነ አፍ። መቼም ወርቅ የሆነ አፍ አለ፣ በዛው ልክ ደግሞ ብዙ ቆሻሻ አፍ አለ፣ ታውቁታላችሁ። በሃይማኖቱ ማምላክን ቅዱሳንን ጌታችንን መሳደብን እንደ ስብከት የሚቆጥሩ ብዙ ፓስተሮች አሉን አይደል? የአምላክ እናትን ማቃለል ላቲ ስብሐት። እንግዲህ አስቡት፣ ይሄ ቅዱስ ሰው ክብሯን ስለገለጠ አፈወርቅ ተባለ። ያን ጊዜ ነው ንጉሱ የወርቅ ልሳን በወርቅ ልሳን አሰርቶ አመጥቶ እርሱ ትከሻ ኋላ ስዕል ላይ ያደረገው። በዚች ደቂቃ ዮሐንስ አፈወርቅና ጥቂት ሰዎች ናቸው የሚያዩት። ለካ ያን የግብር አዳራሽ ቅድም የነገርኳቸው 12 ሊቃነ መላእክት ሰራዊታቸውን ይዘው ከበውት ቆመዋል። ምስጋናው እስኪጀምር እየጠበቁ ነው። እና እሰግድ ለኪ ሲደረስ አይታችሁ ከሆነ ካህኑ ደስ ይበልሽ ሲል ህዝቡ አብሮ ከመላእክት ነው የተወረሰው። ካህኑ ዮሐንስ አፈወርቅ ምሳሌ ነው፣ ህዝቡ በመላእክት ምሳሌ ነው። እርሱ እመቤታችን እንደዚህ አስተመሰግነው ባጭር ታጥቆ እሰግድ ለኪ ሲል ባንገቱ አይደለም፣ ዛሬ ባንገት ነው አይደል? መሬት እየወደቀ ነው። እሰግድ ለኪ ስንት ነው? 8 አንቀጽ ነው። ደስ ይበልሽ 8 ማንሻዋ 3 ናት አይደለም? እሰግድ ለኪ 8 አንቀጽ ነው ማለት ደስ ይበልሽ ሰላምታ ይገባሻል 3 አንቀጽ ነው። ቢደምሩት 11 ነው። 3ቱን እሰግድ ለኪ ከጨመሩት 14 ይሆናል። እየወደቀ እየተነሳ እግዚአብሔር ሰው ሆኖ ሙሽራ ከጫጉላው እንዲወጣ ካንቺ ወጣ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደን የጣላት የሔዋን ጽን የሚጎዳ ማሰሪያ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እንዲህ ሲል መላእክቱ እየተቀበሉት ነበር። ቅድም የጠራነው አባት ስሙት እዛላችሁ ማን ያልነው ያዙ ያልኩት ለዛ ነው። አባ ማርዳሪ። አባ ማርዳሪ እዚያው ነው አብሮ ምን ይላል? ደስ ይበልሽ ይላል። እሱም እየሰማዛ አስቡት። ግብጽና ተርኪ ቁስጥንጥንያ ማለት ቱርክ ነች።
እንዲህ ያሉ አመሰገነ። አቃሪዎስ አለቀሰ ከደስታ ብዛት የተነሳ የእመቤታችንን ፍቅር በልቡ ላይ ፈጽሞ መላለት። ዮሐንስ አፈወርቅም ወደ ቤቱ ሄደ። አባ ማርዳሪም ወደ ጸሎቱ ተመለሰ። መላእክቱ ግን ተፈሲ ደስ ይበልሽ ያሉ ወደ ሰማይ እየዘመሩ አባ ማርዳሪ ያያቸው ወደ ሰማይ ሄደዋልና ይሄ ድንቅ ነገር የተደረገበት ነው። አሁን ስታስቡት እዚህ መካከል ድውይ መፈወስ፣ ሙት ማንሳት፣ ጋንንት ማውጣት ምናምን የለውም አይደለም? ግን ከዚህ በላይ ተአምር የለም። አስደናቂ ትልቅ ተአምር ይሄ ነው። ሌላ አንድ ተአምር ልጨምርላችሁ። ዮሐንስ አፈወርቅን ሳይሆን ሌላኛው ማጠቃለያችን የአባታችን አባ ዘካርያስ ዛሬ ዓመታዊ በዓሉ ስለሆነ ቅዱስ አባታችን በቀደም አባ ኤስድሮስን አንስተን የለ ታስታውሱ? ተውት እናንተ ልካ ስታንጎላችሁ ነበር። ታስታውሻለሽ? አዎ እናንተ ታስታውሱ። ስሙ ራሱ ትዝ አይላችሁ። ምክንያቱም ትምህርት እየተሰጠ ለጥ ነው። እንግዲህ ያው ነፍስ አንዳንድ ሰው የሞኛ ያነጋግራለሁ ነፍሱ ትሰማለች ይላል። ስጋ ከተኛ በምን ነው የምትሰማ ነፍስ? ነፍስ ከስጋ ከተለየች በኋላ ነው ለብቻዋ የምትሰማ እንጂ ስጋ ከተኛ ነፍስ ለብቻዋ አትሰማም። እንዴ አንዳንዴ ይሄ ሞኝ ትምህርት አታምጡብን። እንቺ ነፍስ የምትሰማ ከሆነ ታዲያ ስታንቀላፍ የተናገርነውን ማትመልሽልኝ? እሱን ማወቅ አለብን። አባ ኤስድሮስ ከወለዷቸው ጻድቃን መካከል አንደኛው አባ አቃሪዎስ ይባላል። አባ አቃሪዎስ በጋብቻ ይኖር ነበርና ዓለም አስጠላው። ሁሉ ነገር ያለው አንዳንድ ሰው ምናኔ ትዝ የሚለው ሲከፋው፣ ሲረባው፣ ሲጠማው አይደለ? ሰው ቸግሮት እኮ አይመንንም። ሰው መመነን ያለበት መቼ ነው? ሲደላው፣ ሲመቸው፣ ሲያማው አይደለም። አንዳንድ ሰው በቃ በሽታ አላኖረኝ ብሏል በቃ ለመነኩስ ይላል። እሱ ብቻ አይደለም፣ ሲያረጅ ማማ እንዳይመነኩስ ይቅርቦት። እዚህ በኋላ መንኩስ ምንም ስጋው ደሙ ነው እንጂ መንኩስና ነው የሚያድን ስጋው ደሙ ነው። መንኩስና ክርስቶስን በመከራ መምሰያ መንገድ ነው እንጂ እኮ የመዳን ጉዳይ አይደለም። ገብታችኋል? መንኩስና ማለት የጌታዬን ቀንበር እሸከማለሁ ነው አይደል? ለራሳቸው ቆሞ መሄድ አቅቷቸው እንዴት ነው ከዚህ በላይ ቀንበር የሚሸከሙት? እኛ ሀገር መንኩስና ምን ሆነ? ሰው ሲያረጅ ሲያፈጅ ሁሉ ነገር ጨርሶ ቆባ ምንድናት? ጥሮታ። ከዛ በኋላ ቤቷ ቁጭ ብላ መነኩሴዋ ምሳዋን እያሰረች ቁጭ ብላ መብላት። አሁን የምንኩስና ነው? እብደት ነው እንጂ። ደግሞ የጅል ትምህርት አለ። ክርስቶስ ሰምራ ገዳም የመነኮሴ ይጸድቃል። አሁን ልብ በሉ። ቃል ኪዳኑን አውቀዋለሁ። ቃል ኪዳኑ የሚለው መንኩሶ እዚያ ወገዳሙ በተጋድሎ ይኖር ነው እንጂ ቆውንጩን ይሮጥ አይደለም። አሁን መሸቀያኛ ጎንደር ከተማ በትመጡ የክርስቶስ ሰምራ ቤተክርስቲያን አለ አይደል? ይከፈላል 150 ብር 200 ብር በነፍስ ወከፍ ማት ሰው ነው የሚመነኩስ። ብዙ ሺህ 200 ሺህ 300 ሺህ ገቢ ያገኛሉ። እና መንኩስ ነው የሚፈልገው ለገቢ ነው ይታወቃል። የገቢ ምንጭ ነው። ብዙ ሰው ጠልቶኛል ተናገረ ምንም ማድረግ አልችልም። መሸቀያ ነው። መጀመሪያ ደረጃ መንኩስና አይሸጥም። ስጋው ደም አይሸጥም። የእግዚአብሔር ጸጋ አይሸጥም። አንዱነት ታውቃላችሁ? ክርስትና ለማስነሳት መክፈል የለባችሁ። ፍታት ለማስፈታት መክፈል የለባችሁ። ነገር ግን አሁን እየተከፈለ ያለው በካህናት ስተት እንዳይመስላችሁ እንዳትረሱት። አሁን ገንዘብ እየተከፈለ ያለው በካህናት ስተት አይደለም። እወቁት። ገው በሏቸው። እኔ ትምህርቴን አላቋርጥ። አይ ሁለት ሰው ከተነሳ ይበቃል ሁሉ ተነስቶ አይሆንም ወይ እዛ ወንበሩን ያብር መስከነ ለወደፊቱ ትምህርት እንዲሆናችሁ ከእግዚአብሔር ቃል በላይ እንግዳ የለም። እዛው በር ተቀምጦ ይቆይ። አሁን አቋረጥን አይደል? እውነት ለመናገር በትምህርት አካሄድ እንትን ብትሉት የመጣበት ነገር በሙሉ ይሰበርበታል የሚያስተምረው ሰው። በመንፈሳዊ ጉባኤ ደረጃ ግን መጽሐፍታ ነገስት እንደዚህ ይላል። እንኳን ጉባኤ ያስተማረ ጸሎት ያደረሰ እንኳን የግል ጸሎትን ያደረሰ እንግዳ ቢመጣ ይላል ከውጭ ያሉ ሰዎች እስኪጨርስ ያስተናግዱት አያቋርጥ ነው የሚለው። የግል ጸሎት እንኳን የማህበር ጉባኤ እና ለወደፊት ትምህርት ይሆን ያው እሱ ስላላወቀን ያንኳኳው ትምህርት ላይ መሆኑን ሊገምት ምክንያቱም መኖሪያ ቤት ላይ ጉባኤ ይኖራል ብሎ ስለማይጠበቅ እንደዛ ለሁሉም ወደ ጉዳያችን እንመለስ። ምን ብለን ያቋረጠን ነገሩኝ። እሺ ስለ ምንኩስና ስርዓት ነው እየተናገርኩ የነበረው እና የምንኩስና ስርዓትን ከዚያ ጋር በተያያዘ አንድ ሰው ለመመንኮስ ስጋው ደግሞ ለመቀበል ፍታት ለማስፈታት መክፈል የለበትም። ስተቱ ግን የካህናት አይደለም የኛ ነው። አንድ ክርስቲያን አስራት ካወጣ ከዛ በኋላ ለምንም ነገር መክፈል አይጠበቅበትም። እኛ ግን አስራት ስለማንከፍል ቤተክርስቲያኗ ተራቆተች። ስለዚህ በአስራቱ ፈንታ ክርስትና ለማስነሳት ስንሄድ የግብር የምን የተባለ እንከፍላለን አይደለም?
በቃ አማራጭ ጠፋ። ምክንያቱም አገልግሎት ሊፈታ ነው። ካህናት ካልጎረሱ እንዴት ይኖሩ? ስለዚህ ጥፋቱ የካህናት አይደለም የኛ የህዝቡ ነው፣ አስራት ባለማውጣታችን ነውና ለሁሉም አቃሪዎስ ምቾት ቢኖረውም እንኳን ዓለምን አልሻትምና ሚስቱን ጠርቶ ሁለት ወልደዋል፣ አንድ ሴት አንድ ወንድ። አንቺ እህቴ እንዴው ለመነኩስ ነበር ተፈቅጅልኝ አለ። ምክንያቱም በትዳር ውስጥ እንደምታውቁት ሚስት ካልፈቀደች ባል አይመንንም፣ ባል ካልፈቀደ ሚስት አትመንንም። ከፈቀዱ ግን ጥሩ ነው። በዚህ የሚፈቅድ ብዙ አይገኝ ይሆናል እንጂ ከተገኘ እና ሚስቱ ፈለክ እንደዛ በቃ ሂድ ችግር የለም። ለምን ቤት ነገሮች የተሟሉ ናቸው። ሄደ መነኮሰ። በመናኔ ሲኖር ግን ረሃብ መጣና ሀብት ንብረቷን አወደመባትና ደሃ ሆነች፣ ምትበላው አጣች። አይ አሁን የእግዚአብሔር ፍርድ ይምጣ ብላ ሁለት ልጆቿን ይዛ ሄዳ ከገዳም አስቄጥስ ጥሩልኝ አለች። ወንዶች መነኮሳት አባ አቃሪዎስ ወጣ። ምን ሆነሽ ነው እህቴ የመጣሽ? አይ ረሃብ በአገራችን ገብቷል፣ እነዚህ ልጆች ማበላቸው የለኝም፣ ፍረድ፣ እኔ ብቻዬን ለምን እሸከማለሁ ስትለው እሺ አሁን እውነትን እንፍረድ፣ እኔ ወንዱን ልጅ ላሳድግ፣ አንቺ ሴቷን አሳድጊ። ምክንያቱም እሱም ከገዳም ሀብት ንብረት ያለው ሰው አይደለም፣ ደሃ ነው። እሺ ብለው ተካፈሉ። ያሱ ተካፍሎ ያስገባው ሕፃን ነው ዛሬ የምናከብረው። ዘካርያስ ማለት እሱ ነው። አባ ዘካርያስ ማለት በገዳም አስቄጥስ በአራተኛው ክፍለ ዘመን በሁለተኛው አጋማሽ ላይ ከተነሱ ታላላቅ ቅዱሳን ትሩፋን መካከል አንደኛው ይሄ ቅዱስ ሰው ነው። 7 ዓመቱ ነው ወደ ገዳም ገባ። ስርዓተ ገዳም ሲያጠና ከአባቱ ጋር ቆየና ወደ ወጣትነት እድሜው እየተለወጠ ሲሄድ ግን ችግር ተፈጠረ። አባ ዘካርያስ አባ የሚባል በኋላ ነው። ወጣቱ ዘካርያስ ሴት ነው የሚመስል ከመልኩ ከውበቱ የተነሳ። በዚህ ምክንያት መነኮሳት ተቸገሩ። ሁለት አይነት ችግር። እኩሎቹ ይሄ ሰው በመልኩ ምክንያት ፍጹም መነኩሴ መሆን አይችልም ብሎ አስተያየት መስጠት ጀመሩ። እኩሎቹ ደግሞ ሴት እየመሰላቸው ሌላ ፈተና እየመጣ፣ ምክንያቱም ገዳም ላይ በጣም ጥንቃቄ ያስፈልጋል። እንዲህ ያሉ ሲከራከሩ ምን ይሻላልና አሰበው ከገዳሙ ሊያስወጡት ነው። እሱ ደግሞ ከገዳሙ መለየት አይፈልግም። ስለ አባቱ አይደለም፣ ስለ ክርስቶስ ፍቅር ነው። ስለዚህ ያለው አማራጭ አንድ ጊዜ አንዲት ቦታ ድረሽ ልምጣ ብሎ ወጣና አሲድነት ያለው ውሃ አገኘ፣ አዘቅት ነገር ተኛበት። እዚህ 40 ቀን እየጸለየ እዚያ ላይ ተኛ። ሙሉ አካሉን ዘፍቆበት ሲወጣ የውስጥ አካል ወደ ላይ ተገለበጠ፣ ተነፋፍቶ አበጠ፣ ፈነዳ። ተመልሶ መጣና የገዳሙን በር አንኳኳ። ማን ነው? እንግዳ ነኝ ባካችሁ። ከፈቱለት። ምን ፈልገ መጣ? ስለዚህ ወራሱ ገዳምኩ። አይ እንዲያው በመንኩስና እዚህ ልኖር ፈልጌ ባካችሁ አስጠጉኝ አለ። ተጠጋ። በረድነት ሲያገለግል ኑሮ ስርዓተ መንኩስናን ፈጸሙለት፣ መነኮሰ። እንኳን ሌላ አባቱ ማያውቀው ከረጅም ዘመናት በኋላ አባቱ ጠራውና አንተ ሰው እንዲሁ ልጅን ትመስላለህ ምናሉ። ዝም አለው። ከብዙ ምርመራ በኋላ አዎ ዘካርያስ ነኝ አለው። በጣም ገረሙ። ምንድነው እንደዚህ ያደረግ ምናሉ። አባቴ አታስተውስም ከዚያን ጊዜ እንደዚህ ብሎ ሲያወሩ? አዎ እኔን ከክርስቶስ ፍቅር ሊለዩኝ ነው። ስለዚህ በመልኬ ምክንያት ከእግዚአብሔር ከምለይ መልኬ ቢቀርብኝስ፣ ምክንያቱም ከገዳም አውጥቶኝ ወደ ዓለም ማዘቅት ከመመለስ እንደዚህ ይሻለኛል ብዬ ነው። አባቱ በጣም ተገረመ። ምስጢርን ደብቅልኛል፣ ምስጢሩን ደበቀለት። ኋላ አባ ይስድሮስ ሽማግሌው ስርዓተ ቁርባን ቀድሰው ሊያቀርቡ ሲሉ አባ ዘካርያስ ሲመጣ በእርሱ ላይ ብርሃን አዩ። ተገረማቸው። የዚህ ሰው ብቃቱ ምንድነው ብለው እግዚአብሔርን ቢጠይቁ የእግዚአብሔር መልአክ ከጎኑ ቆሞ እንዴ አላወቀውም እንዴ እስካሁን? ይሄ እኮ ዘካርያስ ነው፣ ያ ሕፃኑ ዘካርያስ እኮ ነው ብሎ ነገራቸው። በጣም ገረሙ። ከዛ መነኮሳትን ሰብስበው አይ መግለጤ ነው፣ ይሄን ነገር መናገሬ ነው፣ ሰው መማር አለበት አሉ። መነኮሳትን ሰብስበው ይሄ እኮ ዘካርያስ ልጃችን ነው ብሎ አላቸው። ሁሉ ተሰብስበው መጥተው እጅ ነሱት። ወንድማችን አሉት። አቤት አላቸው። ቀድሞ እንደ ሰው መጣ፣ ኋላ ግን እንደ እግዚአብሔር መልአክ መጣ ብሎ አሉት። 45 ዘመናት በተጋድሎ ኑሮ በፍጹም ድንግልና አባቱ ከማረፉ በፊት መነኮሳቱን ሰብስቦ ልጆች አላቸው። አቤት እኔ ከልጄ በጣም ብዙ ጥፍ ተጋድያለሁ፣ በጣም ብዙ ታግያለሁ በክርስትና በተጋድሎ በመንኩስና፣ ግን ከልጄ እኩሌታ እንኳን መድረስ አልቻልኩም። እሱ ፍጹም ነው ብሎ አባትም ለልጁ አባ ይስድሮስም ሌሎችም መስክረውለት አርፈዋልና የአባ ዘካርያስ ተአምሩ ምንድነው? ፊቱን መልኩን ማጥፋቱ። ይሄን ተአምሩ ለሚስለው የለም፣ ተአምር ነው። ለምን? ያን በማድረጉ ምክንያት ክርስቶስ መጥቶ አደረበት። ማለት ክርስቶስ እንዲያደርባችሁ ፊታችሁን አጥፉ አይደለም፣ ግን ከእግዚአብሔር ፍቅር ላለመለየት እስከዚህ ድረስ ይኬዳል፣ እስከዚህ ጫፍ ድረስ ይኬዳል። እኔ ከዚህ በላይ ተአምር ምን ልናገር? እና ይሄው ነው ያለው ነገር። ከረጅም ባጭር ከሙሉ በክፍሉ ሌሎችም ቅዱሳን ዛሬ ዓመታዊ በዓላቸው ይከበራል። ነገ ብዙ ቅዱሳን አሉ። እንግዲህ እዚህ በኋላ
በእኔ ምክንያት ስንክሳር አቋርጦች ከርማቸዋል። አንብቡ። ግን ስንክሳር ላይ ካሉት ውጪ እነ ቅዱስ ማቲያስ እነ ቅድስት ዕድና ቅዱስ ማቲያስ ማለት የአቡነ አረጋዊ ደቀ መዝሙርና ከአቡነ አረጋዊ በኋላ የተተካው ጻድቅ ነው። ነገ ነው የምናስበው። ቅድስት ዕድና ማለት የአቡነ አረጋዊ እናት ናት። መንና እዚያው ደብረ ዳሞ ነው ያረፈችው። ታች ያለች ኪዳነ ምሕረት እሷ መመነኛ ቦታ ናት። እና ጣራ ገዳም ይባል ታውቃላችሁ? ጎንደር ስትሄዱ መንገድ ላይ ጣራ ገዳምን የመሰረቱት ታላቁ ጻድቅ አቡነ ገላውዲዮስ ነገ ነው ረፍታቸው። እንደዚህ አይነት በዓላት አሉ። በ15 ሐዋርያትን ዘክሩ ልዘዛችሁ። የሐዋርያት በዓል ነው። ወደፊት የሐዋርያትን ቤተክርስቲያን ስንሰራ ጥቅምት 15 ቀን ነው ዓመታዊ ክብረ በዓሉ የሚሆነው እግዚአብሔር ከፈቀደ። ጥቅምት 15 የሐዋርያት የሁሉ አንድነት በዓላቸው ነው። በዓላቸው ይከበራልና እሷን ማስታወሻ ለመስጠት ነው። ቸሩ መድኃኔዓለም አምላካችን ከንጹሃን በረከት ያሳደረብን። ጥቂት ደቂቃ ተርፋን ያየውና የእመቤታችን የስደቷን ነገር ለዚህኛው ማጠቃለያ ልስጣችሁ። እዛኛው ወደ ሀገራችን ስንሄድ እቀጥላለሁኝ። የእመቤታችን የድንግል ማርያም የስደቷን ነገር የሚያስሰው የሚያገኘውን ዋጋ ጸጋ እንድታውቁ እፈልጋለሁ፣ እንድናውቅ እፈልጋለሁ። የእመቤታችን የድንግል ማርያምን ረሃቧን፣ ጥሟን፣ ድካሟን እንድናስብ ደጋግሜ ተናግሬያለሁ። አሁን ግን ድጋሚ ላስታውሳችሁ እላለሁ። ብዙ ቅዱሳን በዚህ ዋጋ ጸጋ አግኝተውበታል። ብዙ ቅዱሳን እንኳን ሌላ እመቤታችን ራሷ የምንድንበትን ቃል ኪዳን የተቀበለች ሰኔ ጎልጎታ ስታነቡ አትመለከቱትም? የደረሰባትን መከራ አዘክራ ተቀበላለች። እኛም የደረሰባትን መከራ አባቶቻችን ምን ይላሉ? ጌታን በእናቱ ስም በእንተ ማርያም ወላዲትከ በእንተ አጥባቲሃ ለሐጸናከ ወበእንተ አይጋሪሃ ለአንሶሰዋ ምስሌከ እያሉ ሲለምኑት ተሸክማ በእግሯ ስለደከመችው የእግሯ ድካም አሁን የእጇን ድካም አባታችን አባ ጊዮርጊስ ሲሰብጸጋኪ ድርሰቱ ላይ አብራክኪ ደክማ በጾም ብዛራ ወጽም ከራብ ከጥም ብዛት የእጅሽ የግርሽ ጉልበቶች ደከሙ ዛሉ ለመሸከም እንኳን እንግዲህ ነግሬያቸዋለሁ በቀደም ሐዊረ ፍኖት በእግሩ ሰው የሰነጻነኪ አንቃዱ አበኪ ወይ በኪ ይዞ ጽን ፈለስኪ እስከ ተጸውርዮ በገቦኪ ወትስምዮ በአፎኪ ብለን በቀደም ተርጉመናል። ሲደክመው ተሸከመኝ ይዘኝ እያለ ወደ ላይ ያያት ያለቅሳል ፈጣሪያችን መድኃኔዓለም ኢየሱስ ክርስቶስ። እና ከዚህ ጋር አያይዞ አባታችን አባ ገብረ ኢየሱስ አልቦ እንበለ ሰሎሜ ዘያስተባረኪ ለኪ ወዮሴፍ አረጋዊ ዘይጸውር ስንቀኪ ስንቅ የሚሸከም አንድ አረጋዊ ዮሴፍ አለ። ሕፃኑን በማዘል የምታግዝሽ የነበረች ሰሎሜ ቅድስት ሰሎሜን እንድናከብራት ያስፈልጋል። በጣም እመቤታችን ድንግል ማርያም የመታ እንቅፋት ሁሉ ሰሎሜን መተዋታል። የወጋት ሁሉ ወቅቷታል። ያለቀሰችውን ለቅሶ ሁሉ አልቅሳለች። ያየችውን መከራ አብራት አይታለች። ከሱ በላይ በጣም የሚያስገርመው ነገር እመቤታችን ሲደክማት ለቅድስት ሰሎሜ ጥሩ ነው አይደል? ምክንያቱም ላግዝሽ ብላ ጌታን ነው የምትቀበላት። እግዚአብሔርን ከማዘል በላይ ምን አለ? ፈያታዊ ዘይማን አንድ በትከሻ ተሸክሞ መንግስተ ሰማያት ገብቷል። ግን አባቶቻችን ያለው እግዚአብሔርን ዛሬም ማዘል ይቻላል። ለምን እንዴት የሚል ሰው ቢኖር ለምን ካለ ፈቃዱ ስለሆነ፣ እንዴት የሚል ሰው ካለ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚወዳቸው አሉ፣ የሚወዳቸው ምግባራት አሉ። እነዚህ ምግባራት በፍርድ ቀን የሚጠይቀን ናቸው። ስድስቱን ብታዋቸው ጌታ በስደቱ ያጣቸው ናቸው። ተርቤ ይላል አይደል? በስደቱ ጊዜ ተርቦ የሚያበላው አላገኘም። ተጠምቼ ይላል የሚያጠጣው አላገኘም። ታርዤ ይላል ልብሱን አራቅቶ ገፋ ወስዶበታል። እንግዳ ሆኜ ይላል የተቀበለው የለም። ታምሜ ይላል ቀራንዮ ላይ መከራ ሲቀበል ዘበቱበት እንጂ ያዘነለት የለም። ታስሬ ያለ ጌታ ታስሮ ሲገረፍ አይደል ያደረ ለወጡ ስብሐት። ስድስቱን ቃላት ተመልክቷቸው ጌታ የተቀበላቸው መከራዎችም ናቸው። ስለዚህ ዛሬ ለነዚህ ሰዎች የምናደርገው ጌታ ለጌታ እንዳደረግነው ነው የሚቆጠር። ስለዚህ ለተቸገረ ሰው የሚራራ እንደውም አባቶቻችን ያላሉ ፈያታዊ ዘይማን ከገሊላ ጀምሮ ሲከተሏቸው መጡና አገኝቷቸው ጊዜው የዝርፊያ ተራው የዳክርስ ነበርና ዘርፏቸው ሲሄዱ ፈያታዊ ዘይማን በልማድ ይባላል በባህላችን አንገት ለምን ተሰራ ዞሮ ለማየት ይባላል በዚህ ታውቃል። በዚህ ማለት ሀገር አንገት ለምን ተሰራ ዞሮ ለማየት ግን እንደ ሎጥ ሚስት አይነት አዟዟር አይደለም፣ ለርራሄ አይደለም። ዞሮ ለማየት ማለት ዞሮ ለማሰብ በራስ ጫማ ሳይሆን ለምሳሌ ለኔ የሚቀለኝ ነገር ላንተ በጣም ጭንቅ ነው የሚሆነው፣ ላንተ የሚቀልል ለኔ ጭንቅ ነው የሚሆነው።
ስለዚህ ስላንተ ለማሰብ እኔ ጫማ ላይ ሆኜ አንተ ልረዳ አልችልም አንተ ጫማ ላይ መቆም አለብኝ እሱ ይባላል ዞሮ ማየት ማለት ነው አንዱ እና ጥጦስ ዞር ብሎ ሲያይ እመቤታችን ታቅፋው ስታለቅስ ህፃኑ ተራቁቶ በቀራት ነገር ስትሸፈነው አየና ዞር ብሎ ባይኖር ገሃነመ እሳት ነበር የሚገባው የሎጥ ሚስት ዞር ብላ አይታ ይጫዋውልቱናለች እሱ ግን ዞር ብሎ አይቶ ተጠቅሟል ሁሉም ቦታ ስላለው ደነገጠ አስቆመው እንዲያውም ቆሞ ሲያወሩ እመቤታችን ድንግል ማርያም ሀባይ ረፍኪ እግዝእቴ ማርያም ታይተው ጽላለው ተእጽ እምጻማ ፈያታዋን ክልየቱ አመበጽውኪ በግርማ እምትዘብተ ሞቱ ማይዘኒ ለወልኪ ንጉሰራማ እፎኑም አይንትኪ እግዝእቴ ማያታ አንብ አዝነማ አይንቴ ለሃጥ ገብርኪ ክልዮን ይጽለማ ብሎ ደራሲ የተናገረው ይሄ ነው ሁለቱ ሲመካከሩ ሽፍታማ ዘርፎ አዩኝን አላዩኝን ብሎ ይሮጣል እንጂ ቆሞ ይማከራል አይ መዝረፍ አይበቃንም እንግደለው ይያሉ ነው ብላ በጣም አለቀሰች ኋላ ጌታ ደስስ አደረጋት እናት አይዞሽ ምን ነው ልጅ ስትለው አይደለም ሌላ ነው የሚመካከረው እኔ ሊገሉኝ አይደለም ብሎ አላት ከዛ እሱ የሚናገረው ነበር እባክን መልስላቸው ሌላ ሰው አናጣም ነበር በእኔ ተራ ነው እንደሱ ብትል ብሎ ሲለው በል ከገሊላ እስከ ግብጽ የዘረፍነው አንተን ይምሰል ውሰድ እንዴ ጥጦስ እኮ ለእመቤታችን የሰጠው መስዋዕት በጣም ትልቅ ነው ከዛ የዛሬው ለኔ ስጠኛለሁ ከሰጠኝ ማውሎ መለሰለት ወስዶ እንዲያውም ልሸኛችሁ እኛ ብንተዋችሁ ሌላ ሌባ የተዋችሁም ብሎ ጌታን ተሸክሞ ሲሸኘው ታውቃላችሁ ሰይፉ ተሰበረበት አንድ አድርጎለታል በስሙ ጠርቶታል አዳምን ቀድመ ገነት ትገባለህ ብሎታል እንግዲህ ጌታን ስለተሸከመ ስለራራ ነው ምክንያቱም እመቤታችን ተራቁታ ነበርና ጌታ ተራቁቶ ነበርና ወስዶ ስላለበሳቸውና ይሄንን አስበው የእመቤታችን ነገር መታሰቢያዋን የመካራዋን መታሰቢያ ማድረግ ይገባል ማለት ነው ጣይመ ፍቅሯ ጸጋዋ በረከቷ የቅዱሳን ዮሐንስ አፈወርቅ የአባ ዘካርያስ ያቃሪዮስ የስድሮስ በረከታቸው ሊደርብን እግዚአብሔር ሁላችን በቸርነቱ ይጠብቀን የሰላም አምላክ ለሀገራችን ሰላሙን ይስጥልን ምሕረቱን ይቅርታውን ይላክልን ለቦውን አይምሮውን ፍቅሩን አንድነቱን ያድለን እንግዲህ እኔ መመረቅ ነው የምችለው እናንተ ደግሞ መጸለይ ትችላላችሁ በኋላ ግን በለውሳስ አይደለም አጥብቃችሁ እንድትመረቁ ትጠይቃላችሁ ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጾሳይል አሜን ቸር ያሳድረን አሜን